130 ሚሊዮን የሚጠጋ ህዝብ ያላት ኢትዮጵያ ከአፍሪካ ምርጥ 10 የኤሌክትሪክ ምንጭ ሀገራት መካከል አንዷ ናት። የቅርብ ጊዜ መረጃዎች እንደሚያመለክቱት ሀገሪቱ በየዓመቱ 15400 ጊጋዋት ኤሌክትሪክ ታመነጫለች። እንደ አውሮፓውያን አቆጣጠር በ2023 በoilprice.com በተካሄደ ጥናት ኢትዮጵያ 98.1% የሚሆነውን የኤሌክትሪክ ኃይሏን ከውሃ በማመንጨት አምስተኛ ደረጃ ላይ ተቀምጣለች። ይሁንና ከሀገሪቱ ዚጋ የኤሌክትሪክ ተደራሽ የሆነው ህዝብ 54% ብቻ ነው። ቀሪው 46% የኤሌክትሪክ አገልግሎት ተደራሽ መሆን አልቻለም። ለዚህም እንደ ምክንያት ከሚጠቀሱ ጉዳዮች መካከል ሀገሪቱ ያደገች መምጣቷን ተከትሎ እየጨመረ ያለው ከፍተኛ የኃይል ፍላጎት መሆኑ ይገለጻል። ከፍተኛ የሆነ የኤሌክትሪክ ኃይል ፍላጎት አለ። የተለመደው የኤሌክትሪክ ኃይል ፍላጎት ብቻም ሳይሆን ከጊዜ ጋር የመጡ ተጨማሪ የቴክኖሎጂ ፍላጎቶችም አሉ። በፊት በነዳጅ እንቀሳቀሱ የነበሩ ተሽከርካሪዎች በአሁኑ ሰዓት ቁጥራቸው ከፍተኛ የሆነ በኤሌክትሪክ የሚሰሩ መኪኖች ወደ ሀገራችን እየገቡ ናቸው። ይሄም ደግሞ ቁጥሩም ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ ቁጥሩ እየጨመረ ሲመጣ አብሮ የኤሌክትሪክ ኃይል ፍላጎቱ በከፍተኛ ሁኔታ እየጨመረ ይሄዳል ማለት ነው። ቁጥሩ እየጨመረ ሲመጣ አብሮት ምን ማሰብ ይፈልጋል? የኤሌክትሪክ መሰረተ ልማቱንም አብሮ በዛ ልክ ማደግ እንዳለበት አመላካች ነገር አለው ማለት ነው። ኢትዮጵያ ያላትን የኤሌክትሪክ ኃይል ለዜጎቿ ለማዳረስና የህብረተሰቡን የኃይል ፍላጎት ለማሟላት በመታከናውናቸው ተግባራት በመሰረተ ልማት አለመዘመንና በሌሎች ተያያዥ ምክንያቶች የሚከሰት የኃይል ብክነት ስራዎችን ወደ ኋላ የሚጎትት መሆኑን የኢትዮጵያ ኤሌክትሪክ ኃይል ገልጾልናል። እንግዲህ ይሄ የኃይል ብክነት መንስኤው በሁለት መልኩ ነው የምናየው። አንዱ ቴክኒካል ኃይል ብክነት የምንለው አለ። ሁለተኛው ነን ቴክኒካል ኮመርሻል የምንለው የኃይል ብክነት አይነት አለ። ቴክኒካል የኃይል ብክነት የሚባለው የሀገራችን የኃይል ፍላጎት እያደገ ነው፣ በከፍተኛ ሁኔታ እያደገ ነው። ግን ከእድገቱ ጋር አብሮ የመሰረተ ልማቱ በዛ ልክ የዘመነ የታደሰ አይደለም። የተሰሩ ያሉ ስራዎች አሉ በእርግጥ፣ ነገር ግን በዛው ልክ አሁንም ስራ ይጠይቃል። ያረጀው መሰረተ ልማት የመሸከም አቅም ውስንነት ያለበት መሰረተ ልማት አቅሙ ካልተሻሻለ፣ አቅሙ ካላደገ፣ ካልታደሰ ለቴክኒካል ኃይል ብክነት ለምንለው ይዳርገናል። ዲማንዱ እያደገ መሄዱ ሳይሆን ኔትወርኩ ደግሞ ባለበት መሆኑ ትልቅ ፈተና እየሆነ መጥቷል። ከዚህ ጋር ተያይዞ እንግዲህ የኃይል አቅርቦት መቆራረጥ የመሳሰሉት ችግሮች አሉ። እነዚህ ነገሮች በደንብ ማየት አለብን። በፊት አይተነው የማናቅ ደግሞ ሄዶ ትራንስፎርመር መስረቅ፣ ትራንስፎርመርን የሚያክል ነገር ደግሞ ሰርቆ ውስጡ ያለውን ኮፐር አውጥቶ ለተለያዩ ነገሮች የመጠቀም ብረታ ብረቱን አቅልጦ ለሌላ ነገር መጠቀም ሁኔታዎች ደግሞ አሁን ሌትሊ እየመጡ ያሉ ቻሌንጆች ናቸውና እነዚህ ላይ አሁን ለየት ባለ ሁኔታ ማየት ይኖርብናል። በተለያዩ ጊዜያት በመሰረተ ልማት ላይ የሚደርሱ ውድመቶች የኃይል ተደራሽነቱን የሚያስተጓጉል ሌላኛው ምክንያት መሆኑ የተነሳ ሲሆን መሰረተ ልማትን ከውድመት መጠበቅ የሁሉም ህብረተሰብ ኃላፊነት ሊሆን ይገባል ተብሏል። በአንድ በኩል ገና ያልደረሰው ህዝብ አለ እያል፣ በአንድ በኩል ደግሞ ያለው ላይ ጉዳት መድረስ እድገቱን እንግዲህ ወደ ኋላ እንድመለስ ያደርገዋል ማለት ነውና ስለዚህ ይሄን የሚመለከተው አካላት በሙሉ የጸጥታ አካላት፣ ሰፊ ህብረተሰባችን በአካባቢው ያለውን መሰረተ ልማት መንከባከብ መጠበቅ ያስፈልጋል። ኢትዮጵያ 54% የኤሌክትሪክ ሽፋኗን በ2030 100% ለማድረስ እየሰራች መሆኑንና በአፍሪካ ህብረት በተጀመረው ኢኒሺዬቲቭ እስከ 2035 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተደራሽ ለማድረግ በተያዘው ጥን በትብብር እየተሰራ መሆኑን አገልግሎቱ አብራርቷል። ሀገራችን ትልቅ ነው። 120 ሚሊዮን በላይ ዜጎች ያሉበት ሀገር ነው። ነገር ግን ከዚህ ውስጥ እስካሁን የአገልግሎት ተጠቃሚ የሆነው 54% ማለት 54% የሃውስሆልድ ወይ ደግሞ አባወራዎች ናቸው ያገኙት። ከዛ ውጭ ያለው ገና አልደረሰም ማለት ነው። ይሄን ለማድረስ ስራዎች ይሰሩ ናቸው። ከቅርብ ጊዜ ወዲህ እንኳን ላውንች የሆነ አንድ ስትራቴጂ አለ። እስከ 2030 ባለው የሀገራችንን ዜጎች በቆዳ ሽፋን 100% ኤሌክትሪክ ተጠቃሚ የማድረግ በ2030 እስከ 2035 ባለው ጊዜ ውስጥ ማለት ነው 75% ደግሞ የአባወራዎች ቁጥር ኤሌክትሪክ ተጠቃሚ ለማድረግ ስራዎች ይሰሩ ናቸው ያሉት። ይሄም አንዱ በፓኬጅ የተያዘው በአፍሪካ ህብረት የተያዘ አንድ ኢኒሺዬቲቭ አለ። ትልቅ ኢኒሺዬቲቭ ኮምፓክት 300 ይባላል። በአፍሪካ ያሉ ዜጎች ከ300 ሚሊዮን በላይ ዜጎች የኤሌክትሪክ ተጠቃሚ ለማድረግ ታስቦ የተሰራ ያለበት ጉዳይ አለ። ሀገራችንም ከዛ ተጠቃሚ ትሆናለች ማለት ነው። ይሄ እንግዲህ ሲሆን በመንግስት ብቻ አይደለም ይሄ ነገር ሊሳካ የሚችለው፣ የግሉም ዘርፍ እዚህ ውስጥ ተሳትፎ አድርጎ ነው ይሄ ነገር ልናሳካ የሚገባው ማለት ነው። በቀጣይ የኤሌክትሪክ አገልግሎት ተደራሽነትን ማስፋፋት ብቻ ሳይሆን ጥራት ያለው አገልግሎትን ለዜጎች ለማዳረስ የኢትዮጵያ ኤሌክትሪክ አገልግሎት ከአጋር አካላት ጋር በስፋት እየሰራ መሆኑን ገልጿል።